ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ይህ የዕለቱ ዜናችን ነው። ለሰዓቱ የመራረጥናቸውን አንኳር ጉዳዮች ይዘን ተገኝተናል። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። እስራኤል በሊባኖስ ላይ በሰነዘረችው ጥቃት 89 ሰዎች ሲገደሉ ከ700 በላይ ደግሞ መቁሰላቸው ተዘገበ። በትናንትናው ዕለት እስራኤል በመላ ሊባኖስ ላይ በሰነዘረችው ጥቃት 89 ሰዎች ሕይወታቸው ሲያልፍ ከ700 በላይ የሚሆኑት ደግሞ መቁሰላቸውን የሀገሪቱ የጤና ሚኒስቴር ቃል አቀባይ ለሮይተርስ ገልጸዋል። ቃል አቀባዩ አክለውም በደቡባዊ ሊባኖስ ከተገደሉት መካከል 12 የሕክምና ባለሙያዎች እንደሚገኙበት አስታውቀዋል። የእስራኤል መከላከያ ሰራዊት በቴሌግራም ገጹ ባሰፈረው መረጃ ከጥቂት ጊዜ በፊት በቤሩት በሚገኝ አንድ የሂዝቦላ አዛዥ ላይ ጥቃት ማድረሱን ገልጿል። ሰራዊቱ ስለ ጥቃቱ ዝርዝር መረጃ ወደፊት እንደሚሰጥም አስታውቋል። የሊባኖስ ብሔራዊ የዜና አገልግሎት በበኩሉ በቤሩትና በደቡባዊ ሊባኖስ በሚገኙ ከተሞች ላይ ጥቃት እየተሰነዘረ መሆኑን ዘግቧል። የእስራኤል መከላከያ ሰራዊት ቀደም ብሎ በሰጠው መግለጫ ባለፈው ወር ዘመቻውን ከጀመረ ወዲህ ዛሬ በሂዝቦላ ላይ ትልቁን ጥቃት መክፈቱን ማስታወቁ ይታወሳል። የእስራኤል ድርጊት የተኩስ አቁም ስምምነቱን ሙሉ በሙሉ ሊያፈርሰው እንደሚችል የኢራን አብዮታዊ ዘብ አስታወቀ። ጥቃቱ ካልቆመ እስራኤል የምትጸጸትበትን ወታደራዊ ምላሽ በቀጠናው እንሰጣለን። በፓኪስታን አደራዳሪነት በኢራንና በአሜሪካ መካከል የተደረሰ የ2 ሳምንት የተኩስ አቁም ስምምነት ለመካከለኛው ምስራቅ እፎይታን ይሰጣል ተብሎ ነበር። ስምምነቱ በወጣ በ10 ሰዓት ውስጥ የእስራኤል የአየር ኃይል በሊባኖስ ላይ መጠነ ሰፊ ጥቃት ሰንዝሯል። ኤምኤስኤፍ እንዳረጋገጠው ጥቃቱ ከቀኑ 8 ሰዓት ጀምሮ በቤሩትና በደቡባዊ ሊባኖስ ከተሞች ላይ ያነጣጠረ ሲሆን በመቶዎች የሚቆጠሩ ንጹሃን ዜጎች መገደላቸውንና መቁሰላቸውን ገልጿል። ከእስራኤል ጠቅላይ ሚኒስትር ቢሮ የወጡ መረጃዎች እንደሚያመላክቱት እስራኤል ከኢራን ጋር በቀጥታ የምታደርገው የተኩስ ልውውጥ ለማቆም ብትስማማም በሊባኖስ ያለውን የሂዝቦላ እንቅስቃሴ ላይ የምትወስደውን እርምጃ ግን እንደማታቆም ገልጻለች። እስራኤል ይህንን ጥቃት የፈጸመችው የሂዝቦላ የተኩስ አቁም ስምምነቱን ተገን በማድረግ ኃይሉን እያደራጀ ነው በሚል ምክንያት እንደሆነ አልጀዚራ ዘግቧል። የኢራን አብዮታዊ ዘብ ባወጣው መግለጫ በጥቃቱ የተገደሉ ሰዎች ቁጥር 112 መድረሱን ጠቅሶ ድርጊቱን ጭፍጨፋ ሲል ጠርቶታል። የኢራን ጦር ጥቃቱ በአስቸኳይ እንዲቆም አስጠንቅቋል። ጥቃቱ ካልቆመ እስራኤል የምትጸጸትበትን ወታደራዊ ምላሽ በቀጠናው እንደሚሰጥም አሳውቋል። እስራኤል በሊባኖስ ላይ የምትሰነዝረው ጥቃት ኢራንን በድጋሚ ወደ ጦርነቱ እንድትገባ የሚገፋፋ በመሆኑ ቀጣዮቹ ጥቂት ሰዓታት ቀጠናውን ወደ ሰላም ወይም ወደ ባሰ ጦርነት እንደሚሄድ የሚለይባቸው እንደሆነ ተንታኞች አመላክተዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ አሜሪካ ከኢራን ጋር ዘላቂ የተኩስ አቁም እንዲኖር ከፈለገች ግልጽ ምርጫ ማድረግ እንዳለባት ገልጸዋል። አሜሪካ በተኩስ አቁም ወይም በእስራኤል በኩል የሚቀጥል ጦርነት መካከል አንዱን መምረጥ እንዳለባትና ሁለቱም ባንድ ላይ ሊቀጥሉ እንደማይችሉ ገልጸዋል። አሁን ኳሷ በአሜሪካ ሜዳ ላይ ናት ያሉት ሚኒስትሩ ዓለም አቀፉ ማህበረሰብ አሜሪካ የገባችውን ቃል ትፈጽም እንደሆነ በትኩረት እየተከታተለ መሆኑን ተናግረዋል። በሊባኖስ እየደረሰ ያለው ግድያ የዓለም ሕዝብ እያየው መሆኑን በመጥቀስ አሜሪካ ለሰላሙ ቁርጠኝነት እንዲኖራት ጠይቀዋል። የነዳጅ ጫኝ መርከቦች በሆርሙዝ ሰርጥ ውስጥ በኩል የሚያደርጉትን ጉዞ ማቆማቸውን የኢራን መገናኛ ብዙሃን ዘገቡ። እስራኤል በሊባኖስ ላይ ከፍተኛ የተባለውን ጥቃት መሰንዘሯን ተከትሎ የነዳጅ ጫኝ መርከቦች በሆርሙዝ ሰርጥ በኩል የሚያደርጉትን ጉዞ ማቆማቸውን የኢራን መገናኛ ብዙሃን ዘግበዋል። በሰርጡ ጠባብ የባህር መስመር በኩል የነዳጅ ጫኝ መርከቦች እንዲያልፉ መፍቀድ በኢራንና በአሜሪካ መካከል ላለው የተኩስ አቁም ስምምነት ቁልፍ ጉዳይ ነው። ይሁን እንጂ ከኢራን አብዮታዊ ዘበኛ ጋር ግንኙነት ያለው ፋርስ የተሰኘው ዜና ወኪል እንደዘገበው ዛሬ ጠዋት 2 የነዳጅ ጫኝ መርከቦች ከኢራን ፈቃድ አግኝተው ማለፍ ቢችሉም ከዚህ በኋላ ግን መርከቦች በሰርጡ በኩል የሚያደርጉትን ጉዞ እንዲያቆሙ ተደርጓል። የኢራን እስላማዊ ሪፐብሊክ የዜና ወኪል በበኩሉ መርከቦቹ እንዲቆሙ መደረጉን የዘገበ ሲሆን ሁለቱም የዜና ተቋማት ለዚህ ውሳኔ እንደ ምክንያት የጠቀሱት እስራኤል በሊባኖስ ላይ ያደረሰች ያለውን ተከታታይ ጥቃት ነው። የሊባኖስ ጠቅላይ ሚኒስትር የዓለም አቀፉ ማህበረሰብ የእስራኤል ድብደባን እንዲያስቆም ጠየቀ። የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላም ከፍተኛ የአየር ድብደባ ከተፈጸመ በኋላ የሊባኖስ ወዳጆች በሙሉ የእስራኤልን ወታደራዊ እርምጃ በሚችሉት መንገድ ሁሉ እንዲያስቆሙ ተማጸኑ። ናዋፍ ሰላም በኤክስ ገጻቸው ላይ እስራኤል በሊባኖስ በተለይም በዋና ከተማዋ ቤይሩት ውስጥ በተለያዩ አካባቢዎች ያልታጠቁ ሰላማዊ ሰዎችን ሕይወት የቀጠፈ በህዝብ በተጨናነቁ የመኖሪያ ሰፈሮች ላይ ያነጣጠረ ጥቃት መፈጸሟን ቀጥላለች ብለዋል። ጠቅላይ ሚኒስትሩ
ለዓለም አቀፉ ማህበረሰብ ጥሪ ያቀረቡት የእስራኤል ሰራዊት በሂዝቦላ ላይ ዘመቻ ከጀመረበት ጊዜ አንስቶ በተለይ በመላው ሊባኖስ ዛሬ መጠነ ሰፊ ድብደባ መፈጸሙን ካስታወቀ በኋላ ነው። ሰላም እንደሚሉት የእስራኤል ጦር ጥቃቶችን ለዓለም አቀፍ ሕግ ፍጹም ቸልተኝነት አሳይተዋል። አክለውም ሁሉም የሊባኖስ ወዳጆች እነዚህን ጥቃቶች በሁሉም መንገዶች ለማስቆም እንዲረዱን ጥሪ እናቀርባለን ብለዋል። ሊባኖን 24 የተባለው የአረበኛ ዜና ወኪል በበኩሉ በኤክስ ገጹ ላይ በሊባኖስ የሚገኙ ሆስፒታሎች በተጎጂዎች መጨናነቃቸውን አጋርቷል። የሊባኖስ የጤና ሚኒስቴር በበኩሉ ዜጎች አውራ መንገዶችን ለአምቡላንሶች እንዲለቁ ጠይቀዋል። የሂዝቦላ ደጋፊ የሆነው አልማናር ቴሌቪዥን ጣቢያ ደግሞ እስራኤል በደቡባዊ ቤይሩት በፈጸመችው ጥቃት በርካቶች መሞታቸውንና መጎዳታቸውን በቴሌግራም ገጹ ላይ ጽፏል። ኤልሲቢአይ የተባለ የሊባኖስ መገናኛ ብዙሃን በኤክስ ገጹ ላይ የሀገሪቱ ጤና ሚኒስቴር ጠቅሶ በእስራኤል ጥቃት በመቶዎች መሞታቸውንና መጎዳታቸውን አጋርቷል። በመንግስት የሚመራው የሀገሪቱ የዜና ወኪል በበኩሉ በደቡባዊ ሊባኖን አድሉን ከተማ በአንድ ቤት ላይ በተፈጸመ ጥቃት 3 ሴቶች መገደላቸውን ዘግቧል። አሜሪካና ኢራን ለ2 ሳምንት የሚቆይ የተኩስ አቁም ስምምነት ላይ ሲደርሱ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስምምነቱ ሊባኖስን አያካትትም ማለታቸው ይታወሳል። የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን።